ስቶርም ቦዲ ስፕሬይ በተለያየ መዓዛ ለወንዶችና ሴቶች የቀረበ ቦዲ ስፕሬይ ከየትም ትሬዲንግ። ስቶርም ቦዲ ስፕሬይ ከየትም ትሬዲንግ። አርዕስተ ዜና። በደቡብ ኦሞ ዞን ጂንካ ከተማ የነጃሺ ኢስላማዊ ማዕከል የመሰረት ቢላል ቲቪ ተመልካቾች ቢላል መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። በመጀመሪያም ቀዳሚ ወዳደረግነው የሀገር ውስጥ መረጃ እናልፋለን። በደቡብ ኦሞ ዞን ጂንካ ከተማ የነጃሺ ኢስላማዊ ማዕከል የመሰረት ድንጋይ ተጣለ። በደቡብ ክልል ኦሞ ዞን ጂንካ ከተማ ሊገነባ ለታሰበው ሁለገብ ኢስላማዊ ማዕከል ግንባታ የሚውል የገቢ ማሰባሰቢያ መርሃ ግብር ተካሂዷል። በገቢ ማሰባሰቢያው ስነ ስርዓት ላይ የፌዴራል መጅሊስ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የጂንካ ከተማ ሙስሊሞች የነጃሺ ኢስላማዊ ማዕከልን ለመገንባት መነሳሳታቸውን አድንቀዋል። መላው ህዝበ ሙስሊም ከጂንካ ህዝብ ሙስሊም ጎን በመቆም ተቋሙን እውን ሊያደርግ እንደሚገባም ገልጸዋል። አመሰግናለሁ ባረከላሁ ፊኩም አልሐምዱሊላህ ረብል ዓለሚን الحمد لله حمدا كثيرا طيبا مباركا فيه الحمد لله حمدا يوافي نعمه ويكافئ مزيده كما ينبغي لجلاله وعظيم سلطانه ثم الصلاة والسلام على حبيبنا ورسولنا وشفيعنا وقرة أعيننا وقاعدنا نبينا محمد صلى الله عليه وسلم تسليما كثيرا وبعد. يتكبروا የክልል ምክትል ፕሬዝዳንት እና የጸጥታና ሰላም ተጠሪ አቶ አለማየሁ፣ የተከበሩ የዞኑ ዋና ፕሬዝዳንት አቶ ንጋቱ፣ የተከበሩ የውድ ከተማችን ካንትባ፣ የተከበራችሁ የመንግስት ተጠሪዎች፣ የተከበራችሁ ውድ የጸጥታ ኃላፊዎች እና ጠባቂዎች፣ የተከበሩ የኢትዮጵያ ዑለማዎች ዋና ጸሐፊ ዶክተር ሼክ መሐመድ ሐሚድዲን፣ የተከበሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሱልጣን ሀጂ አማን፣ የተከበሩ የክልሉ እስልምና ጉዳዮች ዋና ጸሐፊ ሼክ መሐመድ ሙስጠፋ፣ የተከበሩ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ጀውሃር ሙሐመድ፣ የተከበራችሁ የኦሮሚያ ክልል እስልምና ጉዳዮች ስራ አስፈጻሚዎች አባላት፣ የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ አባላት፣ የተከበራችሁ ትላልቅ ዳዒዎችና ዑለማዎች፣ ዛሬ እዚህ የተገኛችሁ ስማችሁ ተጠርቶ የማይደረስ ብርቅዬ ዱዓቶቻችንና ዑለማዎቻችን፣ የተከበሩ የሚዲያ ባለቤቶች፣ እንዲሁም የተከበራችሁ የዞኑና የክልሉ
ሰላም ወዳዶችና እንዲሁም ሙስሊሞች በያላችሁበት ለሁላችሁም የአላህ ሰላምታ እንድደርሳችሁ የሚጀምራችሁ በፍቅሩ በጀነት ሰዎች ሰላምታ ነው የሚጀምራችሁና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ምስጋና በመጀመሪያም በመሃሉም በመጨረሻም የአላህ ነው። እንዲሁም ከኔ በፊት ሁላችሁም እንደማሰገናችሁ ሁሉ መንግስታችን ለውጡን ሲያመጣ የፖለቲካ ለውጥ ብቻ እንዳላመጣና የሁለመና የሃይማኖቶች መላው ምድር ላይ የሚኖሩትን ነገሮች አጠቃላይ ህይወት ያላቸውና የሌላቸውንም በዲሞክራሲ መብት ለማስከበርና ሁሉም በፍቅር በሚወደው በሚፈቅረው ሃይማኖቶች ተቻችሎ ተከባብሮ እንዲኖሩ ለመምራት እንደመጣ በተግባር የሚያሳየው ትልቁና ዋነኛው ምልክት የዛሬው የደቡብ ብሔር ብሔረሰቦች ክልል እንዲሁም ደግሞ የደቡብ ኦሞ ዞን መስተዳደር ላይ ያየነው ትልቅ መረጃና ትልቅ ታሪካዊ አቀባበል ያየንበት ምልክት በቂ ማለት ይቻላል። ይህንን ስንል ዛሬ እዚህ ከተማ ከአየር ከወረድን ጀምሮ የተደረገልንን አቀባበል ከመንግስትም ሆነ ከህዝባችን ለየት የሚያደርገው ነገር ቢኖር ምንድነው? የመንግስት አካላት ከላይ ጀምሮ እስከ ታች፣ የጸጥታ አካላት ከላይ ጀምሮ እስከ ታች እኛን አጅቦ ከተማውን አዙሮን እንደዚህ ጉብኝት ለመጀመሪያ ጊዜ ነው ማለት ይቻላልና የዚህ አመራሮች ስንሰማና ስንለው የነበረው መልካም አስተዳደር ብሎ ማለት በተጨባጭ ዛሬ ያየነው በቂ ነው ማለት ይቻላል። በእውነትም እነኚህ አመራሮች ሙስሊም አይደሉም። ሙስሊም ቢሆኑ ኖሮ ለሃይማኖታቸው ሲሉ ነው የሚያደሩት ይባላልና ሁሉም ማለት ባልችልም አብዛኞቻቸው ሙስሊም አይደሉም። ሙስሊም ባለመሆኑ ደግሞ አንድን የፈለገውን ሃይማኖት መከተሉ መብትን፣ አመለካከትን፣ መልካም አስተዳደርን፣ ህዝብን በአንድ መምራት እንደማይከለክል በቀጥታ በተግባር ያሳዩት ቢኖር እነኚህ ብርቅዬ አመራሮች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም አንዲት ሴት ሐዲሱ ረዘም ይላልና ሐዲሱን አልቀራም፣ የመጨረሻውን የሚያመላክተውን ነው። የጀነት ሴት ማየት የምትፈልጉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የጀነትን ሴት ማየት የምትፈልጉ ከሆነ ወደዚህኛው አያት አርጉና እችኛውን ሴት ተመልከቷት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንግዲህ መልካም አስተዳደር ማለት ምን ማለት እንደሆነ ያሳዩት እነኚህ ፊት ለፊታችን የሚገኙ ብርቅዬ አመራሮች እንደሆኑ በተግባር ማየት ይቻላል። እነሱ ለኛ ብቻ እኮ አይደለም፣ በግልጽ ማወቅ የሚገባን ነገ ኦርቶዶክሶች
በዓላቸውንና ታሪካቸውን ሲያከብሩ ልክ እንደዚሁ በዚሁ መልክ ነው የሚቀበሉት። ፕሮቴስታንቶች፣ ወንጌላውያኖች ፕሮግራማቸውን ሲያካሂዱ ልክ በዚሁ መልክ እንደሚቀበሉ እናምናለን። መሆንም ያለበት ይሄ ነውና አንድነት፣ ፍቅር ብሎ ማለት ዲሞክራሲ ማለት ይሄ ነውና በዚሁ እንዲቀጥሉ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ደግሜ ደጋግሜ ሊያመሰግናቸው ወዳለሁ። በተረፈ ዛሬ ይገርማችኋል፣ የወሬ ቀን አይመስለኝም። ወሬ አናበዛምና እኔም አሳጥራለሁ። ከኔ በኋላ የሚመጡትም እንዲያሳጥሩና ትላልቅ ፕሮግራሞች እኛን የሚጠብቁ ትልቅ የተሸከምነው አደራና አማና ስላለብን ወደ ቀጥታ ፕሮግራሙ ለመግባት እንድንችል ዛሬ የደቡብ ኦሞ ዞን ውስጥ ብንገኝም የአዲስቷ የደቡብ ኢትዮጵያ አዲስ ክልል ውስጥ እንገኛለን ይመስለኛል። ልክ ነኝ? እሺ፣ ጥያቄያችሁ ነበረ። በመልካም መንግስታችን፣ በቀና መንግስታችን፣ በውዱ በፍቅሩ በጠቅላይ ሚኒስትራችን አብይ አህመድ አመራርነት ጥያቄያችሁ ሙሉ ለሙሉ ተመልሶ እንኳን ለዚህ ያበቃችሁ ማለት እወዳለሁ። ስለዚህ ስማችሁም መጨረሻ መታችሁ ከሁላችንም ነጥቃችሁ ደቡብ ኢትዮጵያ ተብላችኋልና በጣም የምትገርሙ ናችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ነቢዩል አወሊና ወልአኺሪና እንደምንላቸው ሁሉ አላህ ነው ያላቸው፣ እኛ አይደለም። መጨረሻ ተወልዶ አጠቃላይ የሁሉም አንቢያዎች መሪ ሆኑ እኮ። እቺ ደቡብ ኢትዮጵያ የምትባለው ክልል መጨረሻ መጣ የመጀመሪያ እና የመጨረሻ ስም አጠቃለያ እንደ ወሰደች ነው የምታየው። ስለዚህ ክልሉን ክልል ማድረግ ያለብን ክልላችን እንደ ስሟ ኢትዮጵያ ማድረግ ያለብን በሁለመናው ማን ነው? ወይ ሌላ ከውጭ መጥተው ያለማልናል፣ ወይ ሌላ ከውጭ መጥተው ያሳድግልናል። እንዳንሳሳት እኛው በእኛው ክልላችን እንደ ስሟ ትሆናለች። እኛው በእኛው ክልላችን እንደ ስሟ ትሆናለች። የዛሬ ፕሮግራም የነጃሺ እስላማዊ ማዕከላዊ መሰረተ ድንጋይ ማስቀመጫ ወይንም መጣል የዚሁ የአንዱ እድገት ዓላማና ምልክት ነውና ዛሬ ጂንካ ቅድም ከኔ በፊት የተናገሩ አንድ ጋዜጠኛ ጂንካ በዓለም አቀፍ ዛሬ ሁሉም ወደዚህ ቀልቡንም አይኑንም መልሶ እየተጎበኘች እኮ ነው፣ በእኛ ብቻ ሳትሆን። ስለዚህ ሁሉንም ያስታወቀ ቀን ስለሆነ ከተማዋ የተባረከች የተባረኩ አመራሮች እንደያዘች ሁሉ የሚያሳየው ይሄ ስለሆነ ዛሬ ነጃሺ ማዕከላዊ ሁላችንም ሼር እንገዛለን። የአኺራ ሼር የማይገዛ አለ ሼር?
እስኪ ሁላችንም ማዕከላዊን በተባለው መሰረት እንደ ስሟ በተግባር ዘና ብለን ለምረቃ እንድንመጣ እንድንችል እንሳተፋለን የምትሉ እስኪ በእጃችሁ አሳዩ። የኔም እጅ ያለበት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወይንም የኢትዮጵያ ሙስሊሞች ከ60 ሚሊዮን በላይ የሆኑ እጅ ያለበት። አላሁ አክበር። በዚህ አጋጣሚ የኔን ድምፅ የምትሰሙ ሁሉ፣ የኔን ድምፅ የምትከታተሉ ሁሉ መላው ኢትዮጵያ ሙስሊሞች በውጭ ሀገር ያላችሁና በሀገር ውስጥ ያላችሁ እንዲሁም ሰላምን፣ ልማትን፣ እድገትን የምትመኙ ከሙስሊም ውጪ ያላችሁ ሁሉ ለዛሬ የተቀደሰ ዓላማ ለነጃሺ ማዕከላዊ እስላማዊ ወይንም መርከዝ ነጃሺ ሁላችሁም እንድትሳተፉ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ጥሪዬን ለማቅረብ እወዳለሁ። ይህንን ስል ነጃሺ ማዕከላዊ ስናደራጅ ስንመሰርት እዚህ አካባቢ ያሉትና የትም አካባቢ ያሉት የተለያዩ የሃይማኖት ተከታዮች በማቀፍ በመተባበር በፍቅር በአብሮነት የምንሰራ መሆኑን ሸሪዓችን ባረጋገጠው መሰረት ማንንም ሳንጋፋ የማንንም ሃይማኖት አክብረን እኛ ሳንሆን ከሰማይ የወረዱት ቅዱሳኖች ሁሉም ሃይማኖት ቅዱሳኖች ናቸው፣ የተከበሩ ናቸው፣ የተቀደሱ ናቸው። ይህንን ቁርአናችን ያረጋግጣል። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ባወረደባቸው ቁርአን አመነ ረሱሉ ቢማ ኡንዚለ ኢለይሂ የሚለውን እስከ መጨረሻ መቅራት ትችላላችሁ። በሁሉም አንቢያዎች በሁሉም የሃይማኖት መሪዎች በቀደምት አንቢያዎች ሁላችንም 100% እናምናለን። እነሱን ካላመንና በእነሱ ካላመን እስልምናችን እስልምና አይሆንምና እስላም እንደ ስሙ እንደተባለው ሰላም ነውና ለሰላምም ለእድገትም ለልማትም ለአንድነትም የሌላን ሃይማኖት ልክ የራሳችን እንደምንወደው ሁሉ አክብረን አብሮነትን አክብረን አስከብረን አብሮ መኖር ግድ ይላል። የአዲስ አበባ መጅሊስ ፕሬዝዳንት የሆኑ ሼህ ሀጂ ሱልጣን አማን በበኩላቸው ከዓመታት በፊት ጂንካ ሲመጡ የሙስሊሙ ነዋሪ ቁጥር አናሳ እንደነበር አንስተው በአሁኑ ወቅት በጂንካ ከተማ ሙስሊሞች በስፋት መኖራቸው እንዳስደሰታቸው በመግለጽ ምክር ቤታቸው ለጂንካ ህዝበ ሙስሊም አጋር እንደሆነ ገልጸዋል። ጂንካ መጥቼ በመጀመሪያ ጊዜ ጂንካ እግሬ ሲረግጥ የሙስሊም ቤቶች በቁጥር ነበሩ። ይሄ የሙስሊም ቤት ነው፣ ይሄ ሙስሊም ነው፣ ይሄ ሙስሊም ነው ተብሎ በጣት ይቆጠር ነበር። ዛሬ አላህ ሱብሓነሁ ወተዓላ በሕይወት አኑሮኝ ይህን ለማየት ያበቃን አላህ ሱብሓነሁ ወተዓላ ደጋግሜ ላመሰግነው ይወዳለሁ። ለማሳሰብ ወይ ለማስገንዘብ ወይ ለማሳወስ የሚወደው ይሄ ቦታ ስንጠይቅ 10,000 ካሬ ነው አሉ። 10,000 ካሬ ምናልባት አንድ ቁጥር ሊሆን ይችላል። የነጃሺ ሁለተኛ ቁጥር ከ30,000 ያላነሰ ቦታ ያስፈልገዋል። ለዚህ ደግሞ እንግዲህ ቀን እንዳየነው ሁሉ
የጂንካ መንግስት ብትጠይቁ ዝግጁ ይሆናል ብዬ እንገምታለን። ቦታ አታጡም። ስለዚህ ይሄ ቦታ አይበቃችሁም። ማዕከል ሲባል ትምህርት ቤት፣ ስብሰባ አዳራሽ፣ ላይብረሪ፣ ልጆች መጫወቻ ብዙ ነገሮች አሉ። እቺ እንደው እግር አታንቀሳቀስምና እኛ ካሁኑ ጀምረን ይሄን ነገር ለመንግስት ለመጠየቅ እንድትዘጋጁ የፕሮግራሙ አዘጋጆች መጠየቅ ይኖርባችኋል። በስነ ስርዓቱ ላይ በክብር እንግድነት የተገኙ ሼህ መሐመድ ሐሚዲን በበኩላቸው ማዕከሉ መገንባቱ አይቀርም፣ ይሁንና ግን የቂርአት ስራው ከአሁኑ መጀመር እንደሚኖርበት አሳስበዋል። ግንባታው ሳይሆን የዚህ መርከዝ አስተባባሪ ኮሚቴ የክልሉና የዞኑ መጅልስ የምሰጣቸው አደራ ይሄ ቦታ እስከሚሰራ እባካችሁ አጠብቁ። አሁን ባለበት ሁኔታ ስራ ጀምሮ ምን የማስተማር ስራ ትላንትም እንዳልኳችሁ ቤት ከመገንባት ሰው መገንባት ይቅደም ነው። ቤቱን ሰው ይገነባዋል ስለሚፈልገው መጀመሪያ ሰው ከተገነባ። ስለዚህ እዚህ ታሕቲው ጀምሮ የአካባቢው ተወላጆች የምትጠሯቸው ወገኖቻችን ስማቸውን አላውቅም፣ ሀመር ሲባል ሰምቻለሁ፣ ሌሎችም አሉ። የእኛን አብሮትነት ይፈልጋሉ። እኛ የእስላም ጥሪ እንድናደርስላቸው ይፈልጋሉ፣ ያስፈልጋቸዋል። እንዲደርሳቸው ልጆቻቸውን እያመጣችሁ ራሳቸውን ከተማ ያላችሁ ሰዎች ብቻ ሳትሆኑ እዚህ ቦታ ላይ 10፣ 20፣ 30፣ 40 ቁርአን በማስሐፈዝ ዲን በማስተማር የማዘጋጀቱን ስራ ከነገ ጀምሮ ነው። የታሪክ ምሁሩ ኡስታዝ አህመዲን ጀበልም ህዝበ ሙስሊሙ የኢኮኖሚ አቅሙን በማጠናከር በመላ ኢትዮጵያ የተጀመሩ የኢልም ማዕከላትን ገንብቶ ሊያጠናቅቅ እንደሚገባ ተናግረዋል። የማዕከሉን የግንባታ ሂደት ለመምራት ከተመረጡ ኮሚቴዎችም አንዱ ኡስታዝ አህመዲን ናቸው። ገንዘብ ማጣት ያልሆነ ቦታ ያቆማል፣ ድህነት ያልሆነ ቦታ ያደርሳል፣ እዋርዳል። በተቡክ ዘመቻ ለዲን ትግል ገንዘብ ሲዋጣ ገንዘብ ማዋጣት ያልቻሉ ሙስሊሞች አለቀሱ። አላህም ቁርአን ላይ ነገረ አለቀሱ። ማጣት ያስለቅሳል። ዛሬ ያዘናችሁ ልትኖሩ ትችላላችሁ። ሰዎች 100,000፣ 200,000፣ 500,000 ሲሉ ቢኖረኝ ኖሮ ብላችሁ ያዘናችሁ አለ። ከዚህ ሀዘን ለመውጣት በርትታችሁ ጠንክራችሁ ኢኮኖሚካሊ ፓወርፉል ሁኑ። ራሳችሁን ቻሉ። እድሉን ተጠቀሙ። ሰው በገንዘቡ ጀነትን ይገዛል። ዑስማን ኢብኑ አፋንና ታላላቅ ሰሃቦች ሚሊዮነርነትና ጥሩ ሙስሊምነት አልተጋጨባቸውም። በእኛ ዘመን ጥሩ ሙስሊም ሲሆን ደሃ ይሆናል፣ ሀብታም ሲሆን ደግሞ ራቅ ይላል ከዲን። ይሄ ልክ አይደለም። ሳይጋጭ ሚሊዮነርም ሙስሊምም ሆኖ በአንድነት መሄድ ይቻላል። በዚህ መልኩ በርትተን የጀመርናቸውን መርከዞች በየቦታው ልንገነባቸው የምንጠራቸውን ነገሮች ከዳር ለማድረስ መበርታት ያስፈልጋል። በርትተን እንስራ። ገንዘብ ይኑር፣ ገንዘቡ ግን ቀልብ ላይ ሳይሆን ኪስ ውስጥ ይቀመጥ። ቀልብ ላይ ከሆነ ይዞን ይጠፋል። ኪስ ውስጥ ከሆነ ደግሞ ለዲን ወጥቶ ወጪ አድርገን ጀነት እንገዛበታለን። ስለሰማችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላህ። በ10,000 ካሬ ሜትር ላይ ያርፋል ተብሎ የሚጠበቀው ነጃሺ ኢስላማዊ ማዕከል በውስጡ ሁለገብ የኢልምና የወጣቶች ተቋም እንደሚሆንም ይጠበቃል። ተቋሙን ገንብቶ ለመጨረስም 273 ሚሊዮን ብር ያስፈልጋል የተባለ ሲሆን የፌዴራል መጅሊሱ ፕሬዝዳንት ሼህ ሀጂ ኢብራሂም 3 ሚሊዮን ብር ለመስጠት ቃል መግባታቸው ታውቋል። ሌሎች የክብር እንግዶች የአዲስ አበባ መጅሊስ ፕሬዝዳንት ሼህ ሱልጣን አማን 100,000 ብር፣ ኡስታዝ አህመዲን ጀበል 100,000 ብር፣ ኡስታዝ ጀማል በሽር 100,000 ብር እንዲሁም የደቡብ ክልል መጅሊስ ፕሬዝዳንት ኡስታዝ መሐመድ ሙስጠፋ 20,000 ብር ቃል ገብተዋል። የክልሉ ርዕሰ መስተዳድር ተወካይ 10,000 ብር እንደሚደግፉ ቃል ገብተዋል። አያይዘውም የጂንካ ከተማ አስተዳደር ከጂንካ ህዝበ ሙስሊም ጎን እንደሆነም ገልጸዋል። ይሄ በዚህ መንገድ የተሳካ እንዲሆን የኮሚቴ አባል ሆናችሁ የመራችሁ አካላት
የጸጥታ ተቋማት በዚህ መንገድ ዓለም አደባባይ ላይ እንደ ሀገርን ለማስተዋወቅ በመሃላችን የተገኛችሁ የሚዲያ ባለሙያዎች፣ የእምነቱ አባቶች እጅግ በጣም ከልብ እናመሰግናለን። አባታችን አክብራችሁ ወደዚህ ስለመጣችሁ ከልብ እናመሰግናለን። እርሶ እዚህ ለመጀመሪያ ጊዜ ነው በእንደዚህ መንገድ አካባቢው ጋር ተገኝተው ለኛ ሃይማኖታዊ ምርቃት አካባቢው ላይ በረከት እንዲኖር ከልማት የቀረው አካባቢ እንዲቀየር ትልቅ ሚና አለውና የእርሶንም በረከት ጥለውልን ይሄዳል የሚል እምነት አለኝ። ከልብ አመሰግናለሁ። አጠቃላይ ማልማት የምትፈልጉ አካባቢው መሬቱ ዳቦ ነው። ህዝቡ በፍቅር የሚኖር ነው። ተቻችሎ የሚኖር ነው። ለሀገር ምሳሌ የሆኑ ሀገር መውደዱን የሚያረጋግጥ አብሮ ተሳስሮ የሚኖር ህዝብ ነው። በጣም በርካታ የልማት ጋፖች አሉ። ትንሽ ቅሪት ሀብት ያላችሁ ሰዎች ከዛሬ ጀምሮ ወደ አካባቢው መታችሁ እንድታለሙ ጥሪያችንን እናቀርባለን። መሬትም እንሰጣችኋለን፣ ሌላ ነገር ካለም እንሰጣችኋለን። ነጃሺ ኢስላማዊ ማዕከል በደቡብ ክልል የመጀመሪያው ኢስላማዊ ማዕከል እንደሚሆንም ይጠበቃል። የገቢ ማሰባሰቢያ መርሃ ግብሩ በጥሩ ሁኔታም ተጠናቋል። በቦረና ዞን አንዳንድ አካባቢዎች ላይ ዝናብ ጣለ የሚለው መረጃ ሐሰት መሆኑ ተገለጸ። የቦረና ዞን ምክትል አስተዳዳሪ አቶ አብዱሰላም ዋሪዮ ለቢላል ቲቪ እንደገለጹት በቦረና ዞን ዝናብ ጣለ ተብሎ የሚናፈሰው መረጃ ሐሰት ነው ብለዋል። ለ5 ተከታታይ የዝናብ ወቅቶች ዞኑ ዝናብ ሳያገኝ በመቅረቱ እንዲሁም የራሱ የሆነ የውሃ አካላት ማለትም ሐይቆች፣ ወንዞችና ሌሎችም የሌሉት በመሆኑ ለድርቅ አደጋ መጋለጡ የሚታወቅ ነው። በዚህ ሳቢያም ዘርፈ ብዙ ጉዳቶች በእንስሳት እንዲሁም በሰዎች ላይ መድረሱ ነው የተነገረው። 10% መንግስት ድጋፍ በማድረግ የተለያዩ የከብት ዝርያዎች እንዳይጠፉ 13 የሚሆኑ የምገባ ማዕከላትን ከፍቶ ከብቶቹን ከድርቁ የመታደግ ስራን እየሰራ ነው። የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ግለሰቦችም አካባቢው ማህበረሰብ እየደገፉ ነው። እንደምታውቀው ቦረና ዞን አርብቶ አደር ዞን አንዱ ነው። ይሄ አርብቶ አደር አካባቢ ተከታታይ 5 ዝናብ ማግኘት አለብን ስላጣን ህዝቡ ድርቅ ውስጥ ገብቷል። የተለያዩ ጉዳቶችም ደርሷል። ከብቶች ላይ ከፋ ጉዳት ደርሷል። በሰው ላይ የደረሰ እስካሁን በህይወት ያለፈ ሰው የለም። በመንግስት በኩል የተለያዩ ድጋፎች ሲደረጉ ነበረ። 867,000 ሰው በላይ መንግስት እርዳታ እየተደገፈ ነው ያለው። እንስሳቶችም እንዳይጠፉ እንትናቸው እርባታቸው እንትና ብሪዱ እንዳይጠፋ 10% ሴቭ ለማድረግ መንግስት የተለያዩ ድጋፍ እያደረገ ነው። ወደ 13 ፊዲንግ ሴንተር አንድ ቦታ የሚመገቡበት የተለያዩ ኮንሰንትሬት የሚባሉ አቅርቦ የተለያዩ ድጋፍ እያደረገ ነው ያለው። ይህን ችግር ምክንያት በማድረግ የተለያዩ ውጭም ሀገር ውስጥም ያሉ በጎ አድራጎቶች፣ የተለያዩ መንግስታዊ ያልሆኑ ድርጅቶች እና ባለሀብቶች የተለያዩ ድጋፍ ለህዝባችን እያደረጉ ነው ያሉ። ይሄ ድጋፍ እየተደረገ ያለው ድጋፍ እና ህዝባችን ብዛት እና እየተደረገ ያለው ድጋፍ በቂ አይደለም። ቢሆንም እየመጣ ያለው ድጋፍ ጥሩ ነው ማለት ይቻላል። ወገን ለወገን ደራሽ በማለት በጸሎትም በዱዓይም የተለያዩ የእምነት ባለቤቶች አባቶች መልዕክት ያስተላለፉልን ነው ያሉት። በዛ መሰረት አሁን ህዝቡም እያገገበ ያለው ከብቶችም የተለያዩ ወጪዎች እየገቡ ነው። እንደ ችግር ደግሞ ያለው ውሃ ላይ ዞኑ አርብቶ አደር አካባቢ ስለሆነ ምንም ወንዝ የለውም። የምጠቀመው ዲፕ ዌል ከታች ከርሰ ምድር የሚቆፈሩትን ናቸው የምንጠቀመው እና የተለያዩ ኩሬዎችን ነው የምንጠቀመው። በዚህ በድርቁ ምክንያት ከርሰ ምድር ስር ያሉም እየደረቁ ነው ያሉት። ኤላ ፖንድ የሚባሉ እነዚህ ደግሞ ቆይቷል ተደረጉ። እሱ እንዳለ ሆኖ የተለያዩ ድጋፎች በመንግስት በኩልም በተለያዩ አካላቶችም እየተደረገ ነው ያለው ማለት ነው። አካባቢው ካጋጠመው አደጋ አገግሞ ህብረተሰቡ ቀድሞ ወደ ነበረውና ወደ ለመደው የአኗኗር ሁኔታ ለመመለስ ምን ያህል ጊዜና ሀብት ይጠይቃል ሲልም ቢላል ቲቪ የዞኑ ምክትል አስተዳዳሪ አስከትሎ ጠይቋል። ብዙ ሀብት ነው የሚጠይቀው። ለምን 5 ተከታታይ ዝናብ ወቅት ማጣት ማለት በጣም ትልቅ እንትን ነው። ኦልሬዲ አርብቶ አደሩ ከእንስሳው ጋር ነበር የሚኖረው። ላይቭ ስቶኩ ላይቭ ሉዱም ፓስቶራሊስት ነው። ቢሆንም ፓስቶራሊስት ደግሞ ውሃና ግጦሽ ነው የሚፈልገው።
ውሃ የሚባለው ኦልሬዲ የለም። ግጦሽ ሳር የሚባል አንድ ነገር የለም። ተከታታይ በዚህ ምክንያት ቢያንስ ለማገገም ክረምታው የምንጠብቀው ሚድ ማርች ላይ ነው የምንጠብቀው። እሱም አሁን ፎርካስት እየተደረገ ያለው ዝናብ እንደሌለ ነው ፎርካስትም እየተደረገ ያለው። ስለዚህ ለቀጣይ ለ6 ወራት እስከ ዓመትም ሊሆን ይችላል ትኩረት ይፈልጋል ማለት ነው። ዞኑ አሁን ካለበት ሁኔታ አገግሞ ወደ ቀድሞ ሁኔታው ከተመለሰ በኋላ ችግሩ በድጋሚ እንዳይከሰት የቅድመ አደጋ መከላከል አቅጣጫዎችስ ተቀምጠዋል ወይ ሲል ቢላል ቲቪ ጠይቆ አቶ አብዱስ ሰላም ተከታዩን ምላሽ ሰጥተዋል። ድጋሚ እንደዚህ አይነት ነገር ባይከሰት አንደኛ እንደ መንግስት ላይፍ ሴቪንግ ህዝባችን ህይወት እንዳይጠፋ ማድረግ ያለብንን ድጋፍ ሁሉ እያደረግን ያለ ነው። ሳስቴን የሆኑ ደግሞ እነዚህ ውሃን ማዕከል ያደረጉ በመንግስት በኩል ትላልቅ ማይክሮዳም በኦሮሚያ ብሔራዊ ክልላዊ መንግስት ወደ 18 ማይክሮዳም ትላልቅ ውሃ መያዝ የሚችሉ እየተሰሩ ነው ያሉት። ቢያንስ ከ30 ቢሊዮን ብር በላይ ነው ፕሮጀክት ተደርጎ እየተሰሩ ያሉት። እነዚህ ስራዎች ህዝቡን ለቀጣይ አርብቶ አደሩም ወደ ልማቱም እንዲሁም እንስሳቶቹንም እንትን አድርጎ ለቀጣይ ማገገምና ለቀጣይ ወደ ልማት መግባት እንደሚችሉበት ማድረግ ይችላል። አሁን ትልቁ ነገር ትኩረት አድርገን እየሰራንበት ያለ ነው። በጤና በኩልም ሞባይል ሄልዝ ቲም ተደራጅቶ ቤት ለቤት ፋይንድ ኤንድ ትሪት ብለን ስክሪን እያደረግናቸው ማልኑትሪሽን የሆኑትን እዛው ትሪት እየተደረጉ ሰፖርት እየተደረገ ነው ያለው ማለት ነው። በመጨረሻም በቦረና ዞን ዝናብ ጥሏል የሚለው መረጃ ሐሰት መሆኑን ገልጸው ዞኑ ወደ ቀድሞ ሁኔታው እስኪመለስ ድረስ ህብረተሰቡ እንዲሁም ሌሎች የሀገር ውስጥና ዓለም አቀፍ እርዳታ ተቋማት ድጋፍና ክትትላቸውን አጠናክረው እንዲቀጥሉ የቦረና ዞን ምክትል አስተዳዳሪ አቶ አብዱስ ሰላም ዋሪዮ በቢላል ቲቪ በኩል ጥሪያቸውን አስተላልፈዋል። አጃይብ ነው። ዝናብ ዱዓም ጸሎትም እየተደረገ ነው፣ እየለመነው ነው ያለ ነው። እስካሁን ቦረና ዞን ዘነበ የሚል ውሸት ነው። የለም የዘነበ ዝናብ የለም። በሌላ በኩል በገርባ ከተማ በሃጂ መሐመድ ራፊዕ ስም የተሰየመው ሁሉን አቀፍ መድረሳና ኮሌጅ አስመልክቶ በትላንትናው ዕለት ሰፊ የገቢ ማሰባሰቢያ መርሃ ግብር ተካሂዷል። ታዳጊ ወጣቶችን ወደ አንድ ማዕከል በመሰብሰብ በሃይማኖታዊ ዕውቀት ለማነጽ መሰረታዊ የእስልምና ዕውቀትን ለማስፋፋት በስነ ምግባር የታነጹ ትውልዶችን ለማብቃትና የአሊሞች ወራሽ የሆኑ ዘርፈ ብዙ ጠበብቶችን ለማፍራት ታሳቢ በማድረግ የተሰጠ ነው። ይህ ተቋም ግንባታውን ለማስጀመር እንቅስቃሴ እየተደረገ እንደሚገኝም ነው የተገለጸው። የገርባው ሃጂ መሐመድ ራፊዕ ሁሉን አቀፍ መድረሳና ኮሌጅ አጠቃላይ ስፋቱ 4400 ካሬ ሲሆን ህንጻው የሚያርፈው በ1300 ካሬ ሜትር ላይ ነው። ሃጂ መሐመድ ራፊዕ ሁሉን አቀፍ መድረሳና ኮሌጅ ዋናው መድረሳ G+2-3 ብሎኮች ያሉት 50 የመማሪያ ክፍሎች 4 ቢሮዎች እንዲሁም ሰፊ መስገጃ ክፍል ያለውና ይህንን ለመገንባት በአጠቃላይ 110 ሚሊዮን ብር እንደሚያስፈልግ ለማወቅም ተችሏል። የገርባ ሙስሊም ማህበረሰብ ከዚህ ቀደም በ2011 በሼህ መከተሙሄ የመሰረት ድንጋይ በማስቀመጥ G+1 ባለ 1 ሚናራና ቁባ መስጂድ በ2012 G+2 ሁለተኛ ደረጃ ትምህርት ቤት አስገንብተዋል። ይህ ተቋምም በአሁኑ ሰዓት 4 የመማሪያ ክፍሎች ሲኖሩት መሰረታዊ የቁርአን ማስቀራትና የተህፊዝ የሙከራ አገልግሎት እየሰጠ ይገኛል። በገቢ ማሰባሰቢያ መርሃ ግብሩ ላይ ዱዓቶች፣ መሻይኾች፣ ታዋቂ ግለሰቦች፣ የንግዱ ማህበረሰብ አባላት፣ የሀገር ሽማግሌዎች፣ ጥሪ የተደረገላቸው እንግዶችም ተገኝተዋል። ኢትዮጵያ 500,000 ሴቶችን ወደ አረብ ሀገር ልትልክ ነው። በኢትዮጵያ በተያዘው ዓመት 500,000 ሴቶችን ወደ አረብ ሀገራት በተለይም ወደ ሳውዲ አረቢያ ለመላክ በመንግስት እቅድ መያዙ ተገለጸ። ይህን ተከትሎም በአማራ ክልል ሁሉም ዞኖች ሰሞኑን ወደ አረብ ሀገር ሄደው መስራት ለሚፈልጉ ወጣት ሴቶች ስልጠና ሊሰጥ መሆኑ ተሰምቷል። ለአብነትም በምስራቅ ጎጃም ዞን 3 የስልጠና ማዕከላት የተዘጋጁ ሲሆን በሞጣ ደብረ ማርቆስና ደጀን ከተሞች እድሜያቸው ከ18 ዓመት በላይ ለሆኑ ሴቶች የቤት አያያዝና ሌሎች አስፈላጊ የስራ ስልጠናዎች እንደሚሰጡ ከዞኑ የተገኘው መረጃ አመላክቷል። ስልጠናው ለ20 ቀን በመንግስት በነፃ የሚሰጥ መሆኑ የተገለጸ ሲሆን ከስልጠናው በኋላ ፈቃደኛ የሆኑ ሴቶች ወደ ሳውዲ አረቢያ የሚያቀኑበት የዚህ ዓመት የመጀመሪያው በረራ መጋቢት 26 2015 እንደሚጀመርም ተሰምቷል። ቅድሚያ የሚሰጣቸው ሴቶች በዩኒቨርሲቲም ሆነ በኮሌጅ የተመረቁ ቀደም ሲል ሰልጥነው ያልተሰማሩና የመሄድ ፍላጎት ያላቸው የስደት ተመላሽ ሆነው ለመሄድ የሚፈልጉና የወንጀል መዝገብ የሌለባቸው እንዲሁም ስልጠና ወስደው የመሄድ ፍላጎት ላላቸው ነው
መባሉን አዲስ ማለዳ ዘግቧል። ፍላጎት ላላቸው ሴቶች በኮሌጆች ቅድመ ስልጠና በመስጠት 50 በመቶ ያህሉ መጋቢት 26 በሚጀመረው ጉዞ እንዲሄዱ ከተደረገ በኋላ ቀሪዎቹ ከዚያ ቀጥሎ የሚሄዱ መሆኑ ተጠቅሷል። ሳውዲ አረቢያ ከአፍሪካ የቤት ሰራተኞችን መቅጠር ካቆመች ከ3 ዓመታት በኋላ በቅርብ ሳምንታት ውስጥ ኢትዮጵያን ሰራተኞችን መቅጠር ልትጀምር መሆኑ መግለጿ ይታወሳል። ለዚህም ይረዳ ዘንድም በሳውዲ አረቢያ ያሉ የአሰሪና ሰራተኛ ኤጀንሲዎች አዲስ አበባ ባለው የሳውዲ ኤምባሲ በኩል ስራቸውን እንዲጀምሩ ማሳሰቢያ ሰጥታለች። በትግራይ 28 አባላት የሚኖሩት የሽግግር መንግስት እንዲመሰረት ተወሰነ። በትግራይ ክልል ጊዜያዊ አስተዳደር ለማቋቋም ለ2 ቀናት የተካሄደው ህዝባዊ ኮንፈረንስ ከተለያዩ የፖለቲካ ፓርቲዎችና ህዝብን ከሚወክሉ ተቋማት የሚውጣጡ 28 አባላትን የሚይዝ ካቢኔ እንዲመሰረት ተወሰነ። ይህ ውሳኔ ወደ ትግበራ የሚገባው የፌዴራል መንግስትን ይሁንታ ካገኘ በኋላ ነው ተብሏል። ለ2 ቀናት የተካሄደው ህዝባዊ ኮንፈረንስ ባሳለፍነው ሐሙስ የተጠናቀቀ ሲሆን ኮንፈረንሱ በአራት ዋና ዋና ጉዳዮች ላይ መክሮ መግባባት ላይ መድረሱ ተገልጿል። ዋነኛ የተባሉት አራቱ አጀንዳዎችም በትግራይ የሚቋቋመው ጊዜያዊ አስተዳደር ተልዕኮ፣ የጊዜያዊ አስተዳደሩ የስልጣን ዘመን፣ የጊዜያዊ አስተዳደሩ መዋቅርና የስልጣን ክፍፍልን የተመለከቱ መሆናቸው ታውቋል። የጊዜያዊ አስተዳደሩ አበይ ተልዕኮዎች የትግራይ ህዝብ መሰረታዊ ጥያቄዎችን በሰላማዊ መንገድ እንዲመልሱ ማድረግና የትግራይ ህዝብን አንድነት ማጠናከር እንደሚሆን ተገልጿል። የጊዜያዊ አስተዳደሩ የስልጣን ዘመንም ከ6 ወር እስከ 1 ዓመት እንደሚሆን የተገለጸ ሲሆን በዚህ ወቅትም በሀገሪቱ የምርጫ ህግ መሰረት በኢትዮጵያ ብሔራዊ ምርጫ ቦርድ አማካኝነት ህዝባዊ ምርጫ ተካሂዶ ቋሚ መንግስት እንደሚቋቋም የኮንፈረንሱ ተሳታፊዎች ያወጡት መግለጫ ያመለክታል። የሚቋቋመው ጊዜያዊ አስተዳደር 28 አባላት እንዲኖሩት የተወሰነ ሲሆን በካቢኔ ውስጥም የህወሓት፣ የትግራይ ሰራዊት፣ ሌሎች የትግራይ ፖለቲካ ፓርቲዎችና የሲቪክ ተቋማት እንደሚወከሉበት ምንጮችን ጠቅሶ ሪፖርተር ዘግቧል። የጊዜያዊ አስተዳደሩ አደረጃጀትን በተመለከተም ኮንፈረንሱ ውሳኔ ያሳለፈ መሆኑን የገለጸው ዘገባው ጊዜያዊ አስተዳደሩ 1 ፕሬዝዳንት፣ 2 ምክትል ፕሬዝዳንቶችና በምክትል ፕሬዝዳንት ማዕረግ የሚሾሙ 4 የዘርፍ አመራሮች እንደሚኖሩት ገልጸዋል። ህወሓት በጊዜያዊ አስተዳደሩ ካቢኔ ውስጥ 50 በመቶ ድርሻ እንዲኖረው፣ የተቀረው 50 በመቶ ደግሞ ለትግራይ ሰራዊት፣ ለሌሎች የትግራይ ፖለቲካ ፓርቲዎችና ለትግራይ ሲቪክ ተቋማት መደልደሉን ምንጮች ገልጸዋል። በደቡብ ኦሞ ዞን በተከሰተ ድርቅ ከ300 ሺህ በላይ ሰዎች ለረሃብ መጋለጣቸው ተገለጸ። በደቡብ ምዕራብ ኢትዮጵያ ክልል በደቡብ ኦሞ ዞን 6 ወረዳዎች በተከሰተ ድርቅ ከ300 ሺህ ሰው በላይ ለረሃብ መጋለጡን የደቡብ ኦሞ ዞን የአደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታወቀ። የድርቁ መነሻ በባለፈው ዓመትም ሆነ በዚህ ዓመት ከፍተኛ የሆነ የዝናብ ስርጭት እጥረት በማጋጠሙ የደረሱ ሰብሎች በመቃጠላቸውና የእርሻ እንቅስቃሴ ላይ ከፍተኛ ተጽዕኖ በማሳደሩ መሆኑን የጽሕፈት ቤቱ ኃላፊ አስታውቀዋል። በዚህም ምክንያት በ6 ወረዳዎች ላይ 337925 የማህበረሰብ ክፍሎች ለከፋ ረሃብ መጋለጣቸውን ጠቁመዋል። 2.4 ሚሊዮን የሚሆኑት እንስሳትም የመኖ እጥረት እንዳጋጠማቸው ገልጸው ከፍተኛ ቁጥር ያላቸው እንስሳት ለሞት መዳረጋቸውን አሳውቀዋል። በዝናቡ እጥረት ምክንያትም የማሌ በናጸማይ የሐመር ወረዳዎችን አካሎ ሰፊ ሽፋን የሚሰጠው የወይጦ ወንዝ ሙሉ በሙሉ በመድረቁ መሆኑን የጠቆሙት ኃላፊው የኦሞ ወንዝም መጠን በመቀነሱ ለችግሩ አይነተኛ ምክንያት እንደሆነ አመላክተዋል። የዞኑ መንግስትና ግብረሰናይ ድርጅቶች ጋር በመቀናጀት ከፍተኛ የሆነ ጉዳት ያለባቸው ሰዎችን በመለየት የመጀመሪያ ዙር የምግብ እህል እርዳታ መደረጉን የገለጹት ኃላፊው በቀጣይም ለሁሉም ወጥ በሆነ መልኩ ተደራሽ ለማድረግ ጥረት እየተደረገ መሆኑን አስታውቀዋል። ፌዴራል መንግስቱን ጨምሮ ሁሉም የመንግስት አካላት፣ ግብረሰናይ ድርጅቶችና በውጭ የሚኖሩ አገር ወዳድ ዜጎች ለዘላቂ መፍትሄው ርብርብ እንዲያደርጉ ሲሉ ኃላፊው ጥሪ ማቅረባቸውን ከዞኑ የመንግስት ኮሚኒኬሽን አገልግሎት ማህበራዊ ሚዲያ የፌስቡክ ገጽ ያገኘነው መረጃ አመላክቷል። በክቡር ዶክተር አሊ ቢራ ስም በቢሾፍቱ ከተማ አዲስ የባንክ ቅርንጫፍ ተከፈተ። የኢትዮጵያ ንግድ ባንክ በቢሾፍቱ ከተማ ድሬጂቱ ቀበሌ በክቡር ዶክተር አሊ ቢራ ስም አሊ ቢራ ቅርንጫፍ በይፋ አስመርቆ ስራ አስጀምሯል። የኢትዮጵያ ንግድ ባንክ የደንበኞች አገልግሎት ምክትል ፕሬዝዳንት፣ የባንኩ ማዕከላዊ ሪጅን የዲስትሪክቶች ኦፕሬሽን ዳይሬክተር እና ሌሎችም በጋራ በመሆን ቅርንጫፉን መርቀው ስራ አስጀምረዋል። የኢትዮጵያ ንግድ ባንክ ማዕከላዊ ሪጅን የዲስትሪክት ኦፕሬሽን ዳይሬክተር አቶ አንዱ አለም ግዛቸው እንደተናገሩት
ክቡር ዶክተር አሊ ቢራ ከዚህ በላይ ይገባዋል፣ ተሰጥኦውን ሳይስስት ለኢትዮጵያውያን ያበረከተ ለጥበብ የተሰጠ ሰው እንደሆነም ተናግረዋል። በአሁኑ ትውልድ ይበልጥ እንዲታወቅና በመጪው ትውልድ እንዳይዘነጋ ታስቦ ቅርንጫፉ እንደተከፈተም ጠቁመዋል። ለክቡር ዶክተር አሊ ቢራ የህይወት ዘመን ትሩፋቶች የተዘጋጀ መታሰቢያ እንደሆነም ተገልጿል። በምረቃ ስነ ስርዓቱ ላይ የኢትዮጵያ ንግድ ባንክ የተለያዩ ቅርንጫፍ ማናጀሮች፣ የቢሾፍቱ ከተማ ከንቲባ ተወካይ፣ የሀገር ሽማግሌዎች፣ አባገዳዎችና በርካታ ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያ አየር መንገድ አቪዬሽን አካዳሚ ወደ ዩኒቨርሲቲ ደረጃ በማደግ የኤሮስፔስና በተለያዩ የሆቴልና ቱሪዝም ዘርፎች በቅድመ ምረቃና ድህረ ምረቃ ፕሮግራሞች ማስተማር ጀመረ። የአቪዬሽን አካዳሚ የአቪዬሽን ስልጠና ፕሮግራሞችን እንደ አብራሪ፣ የአውሮፕላን ቴክኒሻን፣ የካቢን ሰራተኛ፣ የአየር መንገድ ሽያጭና አገልግሎትና ሌሎች ስልጠናዎችን ሲሰጥ ቆይቷል። ወደ ዩኒቨርሲቲ ደረጃ ካደገ በኋላ በኤሮኖቲካል ኢንጂነሪንግ በቢኤስሲ ዲግሪ፣ በአውሮፕላን ጥገና ኢንጂነሪንግ በቢኤስሲ ዲግሪ፣ በአቪዬሽን ማኔጅመንት ቢኤስሲ ዲግሪ፣ በቱሪዝምና ሆስፒታሊቲ ማኔጅመንት ቢኤ ዲግሪና ኤምቢኤ በአቪዬሽን ማኔጅመንት የመሳሰሉ የዲግሪ መርሃ ግብሮችን ጀምሯል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ እንደተናገሩት ከቀጣይ እድገትና ኢንቨስትመንት በኋላ 65 ዓመት ያስቆጠረውን የኢትዮጵያን አቪዬሽን አካዳሚ ወደ ዩኒቨርሲቲ ደረጃ ማደጉ በአየር መንገዳችን ረጅምና ስኬታማ ጉዞ ውስጥ ሌላው ምዕራፍ ነው ብለዋል። እናም በኢንዱስትሪ ውስጥ ያለውን አመራር ይጠብቃልም ነው ያሉት። ዩኒቨርሲቲው እያደገ የመጣውን የኢትዮጵያ አየር መንገድ ግሩፕና ሌሎች አየር መንገዶችን በአካባቢው ያለውን የሰው ኃይል ፍላጎት የሚያሟሉ የአቪዬሽን ባለሙያዎችንና አመራሮችን ያፈራል ተብሎ እንደሚጠበቅም ተነግሯል። ለ73 ቀናት በብስክሌት ጉዞ ያደረገው ሐጃጅ መካ ሲደርስ ህይወቱ አለፈ። አረብ ሚዲያ እንደዘገበው ከጀርመን በብስክሌት ወደ መካ ያደረገውን ጉዞ ያጠናቀቀው አንድ ሶሪያዊ ሐጃጅ ወደ ቅድስት ከተማዋ መካ ሲደርስ ህይወቱ ማለፉ ነው የተሰማው። በጀርመን የሚኖረው ጋዚ ጃሲም ሻሃደህ የተባለው የ53 ዓመቱ ሶሪያዊ ሐጃጅ ከጀርመን ተነስቶ ከ73 ቀናት በኋላ መካ መድረሱን በማህበራዊ ድህረ ገጾች ላይ ጉዞን አጋርቶ ነበር። ይህን ልጥፍ ተከትሎ በዓለም ዙሪያ ያሉ ሙስሊሞች የግለሰቡን ጥረት ሲያደንቁ ነበር። በብስክሌት ጉዞን ያደረገው ጋዚ ጃሲም በገጹ ላይ ባጋራው ቪዲዮ ውስጥም ከጉዞው ደስታ፣ ተግዳሮቶችና ችግሮች ጥቂቶቹን አጋርቷል። ለእስልምና ያለውን ፍቅርና ታማኝነት ለመግለጽ የብስክሌት ጉዞን የመረጠው ሐጃጁ ኡምራ ለማድረግ ወደ መካ እየሄደ መሆኑን ገልጿል። ሆኖም ጋዚ ጃሲም ሻሃዴህ መካ እንደደረሰ በሐረም ድንበር ህይወቱ አልፏል። የሻሃዴህ ጉዞ የብዙዎችን ትኩረትና አድናቆት የሳበ ሲሆን ብዙዎችን በእርሱ ህልፈት የተሰማቸውን ሀዘን እየገለጹ ነው። የሶላተል ጀናዛ ስነ ስርዓቱ በመስጂድ አልሐረም ተሰግዶ በመካ የቀብር ስነ ስርዓቱ መፈጸሙን የላይፍ ኢን ሳውዲ አረቢያ ዘገባ አመላክቷል። ሳውዲ በረመዳን 1 ሚሊዮን የቁርአን ቅጂዎች ወደ ውጭ ሀገራት እንዲሰራጩ አጸደቀች። የሳውዲ አረቢያ ንጉስ ሰልማን በትላንትናው ዕለት ሊጀመር ቀናቶች በቀሩት ረመዳን 1 ሚሊዮን የቅዱስ ቁርአን ቅጂዎች ወደ ውጭ ሀገራት እንዲሰራጩ አጽድቀዋል። ቅጂዎቹ የተለያየ መጠን ያላቸው የቁርአን ቅጂዎችና የቅዱስ መጽሐፍ ትርጉሞች ሲሆኑ ከ76 በላይ በሆኑ ቋንቋዎች የተዘጋጁ ናቸው። በመዲና በሚገኘው የንጉስ ፋህድ ግሎሪየስ የቁርአን ማተሚያ ኮምፕሌክስ የታተሙ ቅጂዎቹ በ22 ሀገራት ለሚገኙ ኢስላማዊ ማዕከላት ይሰጣሉ ተብሏል። የመጽሐፎቹ ቅጂዎች ለረመዳን በሰዓቱ እንዲደርሱ ዋስትና ለመስጠት ዝግጅት መጀመሩን የሀገሪቱ እስልምና ጉዳዮች ጥሪና መመሪያ ሚኒስትር ሼክ ዶክተር አብዱልለጢፍ ቢን አብዱልአዚዝ አልሼክ ተናግረዋል። ይህ የሚደረገው ቅጂዎቹ ተደራሽ በሚሆኑባቸው ሀገራቶች ከሚገኙ የመንግስቱ ኤምባሲዎች ጋር በመቀናጀት መሆኑንም ነው ሚኒስትሩ የገለጹት። አክለውም ይህ ሂደት መንግስቱ ቅዱስ ቁርአንን ለማገልገልና በሚሊዮን ለሚቆጠሩ ሙስሊሞች በዓለም አቀፍ ደረጃ ለማድረስ የበኩሉን አስተዋጽኦ የሚያበረክት ነው ማለታቸውን የሳውዲ ፕሬስ ድርጅት ዘግቧል። በዘገባው ላይ የቁርአንና የቅዱስ መጽሐፍ ቅጂዎቹ ተደራሽ ስለሚሆኑባቸው ሀገራቶች ዝርዝር የተጠቀሰ ነገር የለም። በባንግላዴሽ የሚገኘው የሮሂንጊያ ሙስሊሞች ካምፕ በደረሰው የእሳት ቃጠሎ በሺዎች የሚቆጠሩ ስደተኞች መጠለያ ማጣታቸው ተሰማ። ቱርኪዬ የጥቁር ባህር እህል መተላለፍ ስምምነትን ለማደስ እየሰራሁ ነው አለች። የቱርክ የውጭ ጉዳይ ሚኒስትር መቭሉት ካፉዞግሉ በኳታር ዶሃ እየተካሄደ ባለው የተባበሩት መንግስታት የአዳጊ ሀገሮች ኮንፈረንስ እንዳሉት ሀገራቸው በተባበሩት መንግስታት ድርጅት የሚደገፈውና ከዚህ ቀደም ተተግብሮ የነበረውና ዩክሬን ከወደቦቿ እህል እንድትልክ ተደርሶ የነበረውን ስምምነት አበርትታ እየሰራች ነው። በስምምነቱ መሰረት የጥቁር ባህር መስመር ለመርከቦች ክፍት በማድረግ ካለፈው ሐምሌ ወር ጀምሮ ከ3 የዩክሬን ወደቦች እህል ማጓጓዝ ተችሎ ነበር። ውሉ በባህር ዳር በድጋሚ ታድሶ የፊታችን መጋቢት 18